እንግዲህ ይሄ 12 ኪሎ ብርድ ልብስ ነው። እንግዲህ እንደምታዩት ቴክኖስ ምኑ ይሄ አንደኛ ነው። ያው እንደምታዩት አንደኛ ነው። 12 ኪሎ መሆኑ ደግሞ እዚህ ጋር አለ እና በነገራችን ላይ ኢትዮጵያ አሁን ይሄ ከጅቡቲ ነው የመጣው። የጅቡቲ ብርድ ልብስ ነው። ብርድ ልብሱ ውስጡ ለስላሴው ልነግራቸው አልችልም፣ ግን ኪሎ እኛ አረብ ሀገር እንደምናመጣው አይደለም። 12 ሲባል አሁን እኔ 12 ኪሎ ሁለት አምጥቻለሁ አረብ ሀገር ላይ ለማጠብ ተቸግሬ ለመልበስም ፈርቼ ያስቀመጥኩት ማለት ነው። እና ስታመጡ ቀለል ያለ ነገር አምጡ። በነገራችን ላይ አሁን ይሄ አሪፍ ነው፣ ግን አረብ ሀገር ላይ ስናመጣቸው 12 ኪሎ ብለን የምናመጣቸው በጣም ከባድ ናቸው። ላውንደሪ 9 ኪሎውን እንኳን የሚያጥቡት 4500 ብር ነው። ላውንደሪ ቤት ሲሰጡ ማለት ነው። ቤታችሁ ደግሞ የልብስ ማሽን 50 ሺህ 100 ሺህ ገዝታችሁ ሊሰብርባችሁ ይችላል። ስለዛ ስታመጡ ቀያይረን መልበስ ይሻላል እንጂ ከባዱን በጣም አታምጡ። 9 ኪሎ በቂ ነው። 10 ኪሎ በቂ ነው። ከዛ ውጭ 12 ኪሎ አታምጡ። ከአረብ ሀገር ስመጡ አንደኛ ኪሎ ይወስድባችኋል፣ ሁለተኛ ደግሞ ክብደቱ ከባድ ነው። ለማጠብም ትቸገራላችሁ፣ ለላውንደሪ ለመስጠትም በደንብ አይጠራም። ክብደት ስላለው ማሽን ውስጥ አይከቱም ደፍረው። ወይ በእግራቸው ነው የሚያጥቡት ወይ በሆነ ነገር ነው አጥበው ወይ ኬንዳ ላይ ዘርግተው ሊሆን ይችላል እንጂ የሚያጥቡት ላውንደሪ ውስጥ ገብቶ በምንም አይነት ማሽን ሊታጠብ አይችልም። በጣም ከባድ ነው ከአረብ ሀገር የምናመጣው ማለት ነው። ይሄ ገበያ ላይ ማለት 5500 ብር ነው 12 ኪሎ። 9 ኪሎ ደግሞ 4000 ብር ነው ማለት ነው። እና ከጅቡቲ ነው ይሄ የመጣው። በጣም ለስላሴው በጣም አሪፍ ብርድ ልብስ ነው። ከዛ አረብ ሀገር ስታመጡ ያልጋ ልብስም ሆነ ብርድ ልብስ፣ ያልጋ ልብስ እዚህ ሀገር አሪፍ ብላችሁ የምትመርጡት ያልጋ ልብስ ከ5000 ወይም ከ4500 እስከ 8000 ብር እስከ 10000 ብርም አለ። እንደ ዲዛይኑ ነው። አንሶላ የለውም። 5000 ብር ወይም 4500 የሚሻጣው አንሶላ የለውም። 2 ትራስና የራሱ ያልጋ ልብስ ብቻ ነው ያለው ማለት ነው። ከዱባይ መተው የሚሸጡ አሉ 8000 የራሳቸው ትራስ አላቸው። 2 ትራስ 4 ትራስ አንሶላ አላቸው። ከላይም ደግሞ አንሶላ እና ደግሞ ያልጋ ልብስ አላቸው። እነሱ 8000 ብር ናቸው። በነጠላው ግን ትራስና 2 ትራስና አንድ ያልጋ ልብስ ሆኖ 4000 5000 ነው የሚሸጠውና እነዚህን ይዛችሁ ስታመጡ ደግሞ ቀለል ያለ ነገር እናንተም ኪሎ እንዳትበሉ። ዋናው ኦሪጂናል ይሁን እንጂ ኪሎ ስለበዛ የሚያመጣው ነገር የለም። 10 ኪሎ 8 ኪሎ 9 ኪሎ በቂ ነው። ከዛ በላይ ኪሎም ትበላላችሁ። እዚህም ለማጠብ በጣም ነው የምትቸገሩት። እኔ 2 አለኝ ተለብሶ አያውቅም። ሰውም ለማስለበስ እፈራለሁ። እንዲህ ብሎ ይታጠባል። እብን እንኳን 9 ኪሎ እና 10 ኪሎ ላውንደሪ ሰታችሁ በሰነ ስርዓት ታጥቦ የማይመጣበት ሰዓት አለ። ሽታ አለው። ስለሚደክማቸው ውሃ በሳምንት አንድ ቀን ነው አዲስ አበባ ላይ የሚመጣው የማንኛውም አካባቢ ማለት ነውና ውሃን ለመቆጠብ ሲሉ እንደፈለጉ ስለማያጥቡት ሽታ አለው። ስለዛ እናንተም ከቤታችሁ ኬንዳም አንጥፉ፣ መዘፍዘፊያ ማርጉ፣ እርገጡትም ከቤታችሁም ለማጠብ የሚመቻችሁ 9 ኪሎ ስለሆነ 9 ኪሎ 8 ኪሎ አምጡ። 10 ኪሎ በዛ ከተባለ እንጂ ከዛ በላይ አትጉትቱ ማለት ነው። የምፈልገው ቶች አንደኛ ኪሎ ትበላላችሁ፣ ሁለተኛ ደግሞ ከባድ ነው እና ደግሞ ኪሎ አለ፣ ቀረጽ አለ። እሱን አስባችሁ ይሄ አሁን 12 ኪሎ 5000 ብር ነው። 5500 ከጅቡቲ ማስመጣት ይቻላል። የምትፈልጉ ልጆች ማለት ነው ማስመጣት እንችላለን። 5500 ብር ነው። ሂሳቡን አስባችሁ አገራችሁ ላይ መግዛት ትችላላችሁ ማለት ነው። በቤተሰቦቻችሁም በራሳችሁም ብራችሁን ልካችሁም ብሩ እናጠፋዋለን ብላችሁ የምታስቡ ከሆነ ከዚህ ማስገዛት ትችላላችሁ። ግን አሪፍ ያልጋ ልብስ ያለው አረብ ሀገር ነው። ይዛችሁ ነው ያልጋ ልብስ ይዛችሁ ነው። እውነት እኔ አሁን በቀዩ አምጥቼ አሳይቻችኋለሁ። ስትቀደም በአረንጓዴው ደግሞ ፖስትላችኋለሁ። ይዛችሁ ነው። በጣም ነው የሚያምረው። ለየት ብሎ ራሱ የሚታየው ሰው ቤት እሱ ነው። ሌላው እንኳን ኖርማል ነው። ይህን ማለት ነው ፈልገው። ሼር፣ ላይክ፣ ሰብስክራይብ አድርጉ የኔ ወዶች። ዛሬ ገበያዬን በሰፊው ማሳያችሁ ይሆናል። እስከ መጨረሻው አብራችሁ ቆዩ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች እንግዲህ 12 ኪሎ ብርድ ልብስ ላሳያችሁ ነው። ይሄን ይመስላል። ዋው ነው የሚያስበው። እንዴት እንደሚያምር እንዴት እንደሚለፈልፍ መልኩም እንግዲህ በዚህ ነው። 12 ኪሎ ነው ይሄ ማለት ነው። 12 ኪሎ ተብሎ ነው። ግን በአረብ ሀገር ሂሳብ ደግሞ ስታዩት ይሄ ትንሽ ቀለል ይላል። 12 ኪሎ ይላል፣ ግን ትንሽ ቀለል ይላል። በቂ ነው። በነገራችን ላይ በቂ ነው።
ከዚህ የበለጠ ደግሞ ለማጠብ ስለምንቸገር ከዚህ የበለጠ አታምጡ። ይሄ ነው እንግዲህ 12 ኪሎ ከጅቡቲ ነው የሚመጣው። አዲስ አበባ ማለ ማንኛውም ወደ መርካቶም አሉ። ዋጋቸው ግን ሊጨምር ይችላል። ይሄ ከጅቡቲ የመጣ ነው። ኦሪጂናል ብርድ ልብስ ነው። ዋጋውም 5500 ብር ነው። በትንሹም አለው በ9 ኪሎ 4000 ማለት ነው። ማዘዝ ስለምትፈልጉ አስመጣላችኋለሁ። እና በጣም ለስላሴው ክብደቱ ለኢትዮጵያ ላውንደሪ ይሄ በቂ ነው። ይሄ ራሱ በጥራት እንትን አይልም ማለት ነው። በጥራት የታጠበ አይደለም። ስለዛ ቀለል ያለ ነገር ይዛችሁ እሺ ውዶች፣ ስትመጡ ቀለል ያለ ነገር ይዛችሁ ማለት ነው እንፈልገው። እስከ መጨረሻው አብራችሁን ቆዩ። ሀገር መሄድ ላሰባችሁ ጉዞ አሁንም እንደቆጠረ ነው። ዛሬም እህቶቻችን በሰላም ገብተዋል። ወደሚፈልጉበት ሀገር በሰላም ያሰቡበት ቦታ ደርሰዋል ማለት ነው። እና ብዙዎቻችሁ እየጠየቃችሁኝ ያላችሁ ፋሲ ወደ ሀገራችን ልመጣ ነው ኮንትራቴን ጨርሻለሁ ለምትሉኝ ጠቅለል ያለ ጥያቄ አለኝ። ኮንትራታችሁን ጨርሳችሁ ከሆነ ያሰባችሁት ሀሳብስ ግብ መጥቶላችኋል? ባሰባችሁ ልክ ሄዳችኋል? መታችሁ መልሳችሁ ለመሄድ ነው ወይስ 2 ዓመት ሆነ 3 ዓመት የለፋችሁበት መታችሁ ላክስት ላጎት ሰታችሁ መልሳችሁ መሰደድ ነው ፍላጎታችሁ? ወይስ ባላችሁበት ጠንካራ ሆናችሁ ሰርታችሁ ሀሳባችሁን አሳክታችሁ መምጣት ነው የምትፈልጉት? እህቶች እዚህ ጋር አስቡበት። ምክንያቱም 2 ዓመት ጨርሳችሁ ቤተሰብ ሊናፍቃችሁ ይችላል። ነገር ግን የእናንተ ሀሳብና ፍላጎት አልተሳካም። አሁንም መታችሁ 2 ዓመት የሰራችሁባትን ብር መታችሁ ወክ አድርጋችሁባት ወይም የተለያየ ነገር አድርጋችሁባት አጠፋፍታችሁ መልሳችሁ ሄዳችሁ ሀ ብላችሁ ከመጀመር ባላችሁበት ጠንካራ ሆናችሁ ብትሰሩ ብዬ ነው የምመክረው። አሁን ላይ እንደ ድሮ አይደለም ፕሮሰሱ። በጣም አረብ ሀገር ለመሄድ አሁን ላይ ዲቪ እየሆነ ነው። አንደኛ ሲኦሲ የሚባል ነገር እየተገኘ አይደለም። በግዢም ሆነ ተምሮም ሆነ እየተገኘ አይደለም። በጣም ተጨናንቋን። ማንኛውም አረብ ሀገር ሲኦሲ ስለጠየቀ ተጨናንቋን ማለት ነው። እና ባላችሁበት ጠንክራችሁ ሰርታችሁ የሄዳችሁበትን የተሰደዳችሁበትን አላማ ብታሳኩ ባይ ነኝ። መታችሁ መልሳችሁ መሄዱ መመላለሱ የትኬት ማውጣቱ ለቤተሰብ አንዳንድ ወጪ አላስፈላጊ ማውጣቱ ተገቢ ነው ብዬ አላምንም። በዚያ ብዙዎቻችሁ ደግሞ የት ሀገር ነው የምትሉት ማለት ነው። እኔ ነግራችኋለሁ ስራዬን። በዛ ላይ እኔ በኔ ቦታ ፋሲካ ብላችሁ ለምትመጡ ራሴ ኃላፊነት ወስጄ ብራችሁ እንዳትበሉ የማስጨረስ ግዴታ አለብኝ። ነገር ግን በኔ ኮመንትም ሆነ በቲክቶክም ሆነ የተለያየ ቁጥሮች ሲጻፉ የዛ ላይ እያነሳችሁ ወስዳችሁ የምትደውሉና የምትበሉ ከሆነ እኔ ተጠያቂ አይደለም። የኔ ቁጥር 0929097033 ብቻ ነው። ሌላ ቁጥር የለኝም ማለት ነው። ከዚህ ውጭም አልጠቀምም። በዚህ ጉዳይ ማናገር የምትፈልጉ በዋትስአፕ በኢሞ በቴሌግራም አሁንም አናግሩኝ። በታማኝነት አስጨረሻ ወደምትፈልጉበት ሀገር ትሄዳላችሁ ማለት ነው። እና አሁን ላይ አረብ ሀገር ለመሄድ ደግሞ ደስ የሚለው ነገር ቋንቋ የምትችሉም ከሆነ አረቧ ከእናንተ ጋር ኮንታክት አድርጋ በምትፈልጉበት ስራ መስክ ተነጋግራችሁ አምናችሁበት አምናበት ነው ቪዛ የምታወርድላችሁ። ዝም ብሎ እንደ ድሮ ይችል ፈልጊያታለሁ እና ቪዛ ላውርድ ማለት የለም ማለት ነው። እስካሁንም ከሄዳችሁ እስካሁን በእኔ በኩል 25 ልጆች ሄዳችኋል። እንግዲህ ትከታተሉኛላችሁ ማለት ነው። ሁላችሁም ባህሬንም ዱባይም ሳውዲም ያላችሁ 25 ልጆች በእኔ ሄዳችሁ እግዚአብሔር ይመስገን ሁላችሁም እስካሁን ምንም ነገር የከፋ ነገር አልደረሰባችሁም። ስራ ሊበዛ ይችላል፣ አንዳንድ ነገሮች ይኖራል። ነገር ግን እግዚአብሔር ይመስገን ሁላችሁም እየሰራችሁ ነው። ተመስገን ብሎ እናንተ ሄዳችሁ በደህናው ጊዜ ነው። አሁን ላይ በጣም እየከበደ ነው። ከሳምንትና ከሳምንት ራሱ ልዩነት አለው። የሚሄደው በሳምንት የተወሰነ ሰው ከሳውዲ አረቢያ ውጭ ማለት ነው። በጣም እነሱ ራሱ ሳውዲ የሚሄዱ ሲኦሲ በፊት የተማሩ ነው። አሁን ላይ ሲኦሲ ብር ብቻ ይለቅሙና ፈትነው ሰርተፊኬት ይሰጣሉ፣ ግን ኦንላይን አያደርጉም። ኦንላይን ደግሞ ካልተደረገ ማህበራዊ ጉዳይ መጽደቅ አይችልም። ካልጸደቀ ደግሞ ትኬት መቆረጥ አይችልም። ፕሮሰሱ አሁን ላይ ጠበቅ ያለ ስለሆነ ባላችሁበት ሰርታችሁ የሄዳችሁ ሀሳባችሁን አሳኮላለሁ። አዲስ ለምትሄዱ ደግሞ ከመደሞቻችሁ ጋር ያላችሁ ግንኙነት ለመጀመሪያ 3 ወራትና 4 ወራት ጎበዝና ጠንካራ ሆናችሁ እነሱ በሚያሳዩአችሁ መሰረት ስራችሁ ላይ ፎከስ አድርጉ። አንዴ ከወደዱዋችሁ፣ አንዴ ካመኗችሁ ሁልጊዜ እናንተን አይከታተሏችሁም። ሁልጊዜ እናንተን ጎበዝ ናት፣ ጠንካራ ናት፣ ጥሩ ናት፣ ንጹህ ናት ብለው ነው የሚያምኑባችሁ። ስለዚህ ለመጀመሪያ 3 ወራት
እነሱ ስለሚያሳዩአችሁ እየተከታተሉ ስለሚያዩአችሁ ጠንካራ ጎበዝ ሆናችሁ ስሩ ማለት ነው የምፈልገው። በተረፈ ወዳችኋለሁ። መጠየቅ ያለባችሁን ነገር ጠይቁኝ፣ አልጠፋም። ይቅርታ ቢዚ ሁኜ ነው በአንዳንድ ነገሮች ወደ ውጭ የሚሄዱ ልጆች ስለነበሩኝ የእነሱን ፕሮሰስ ከጎን ብዬ ይሄን እያስተካከልኩላቸው አብዛኞቹ ከክፍለ ሀገር የመጡ ስለሆኑ መውጫና መግቢያው ስለሚጠፋባቸው እነሱን በዚህ ሄዱ በዚህ ውጭ ቢዚ ስለሆንኩ ነው። ከዚህ በኋላ አልጠፋም። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ።